ሄሎ። አዎ ነቅቷል። አዎ እግዚአብሔር የተመሰገነ ይሁን። እስኪ በደንብ አድርጋችሁ እስኪ እንኳን እንቆይኛለን። ለማህበረሰብ ያበረከተው ጨዋነቱ ኮንቴንቶቹን ሪቪው እናርግ። አንዱንም ይዘቱን ሪቪው አላረጋችሁት። ወደ ኋላ ሄዳችሁ ሪቪው ብታረጉት የሚያሸልመው ሳይሆን የመጨረሻ የሚያሳስረው ይዘት ነው ያለው። ብዙ ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ቅላል እያደረጋችሁ ሰብስክራይብ፣ እንዲሁም ደግሞ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች፣ ሰሞኑን እጅግ በጣም ብዙ ሰዎችን ሲያነጋግርና ሲያስገርሙ የነበሩ አንዳንድ ቪዲዮዎች ነበሩ። እስኪ አንዳንድ ቪዲዮችን አይተን ነው መጀመሪያ ማሳያችሁ ቪዲዮ እንደው ቤተሰቦች፣ ሰሞኑን አዶናይ እጅግ በጣም ትልቅ ተቋሙ እየደረሰው ይገኛል። እጅግ በጣም ብዙ ሰዎች ሰግጥ ፈመስ ቢሆን አነጋገር አልተመቸንም። ይሄ ነገር ፈጽሞ ኢትዮጵያኖችን አያሳድግም፣ ወደፊት ነው ደግሞ ወደ ኋላ ነው የሚያስቀረን ወይም ወደማይሆን ባህል ውስጥ እየከተተከን ነው ብለው ሐሳብና አስተያየቶችን ሰጥተው ነበር። ታዲያ ሰመረ ባዶም እጅግ በጣም ታሪክ ያለ ንግግሮችን ተናገረ ነበር። እስኪ የሰመረ ባዶን ንግግር ሰምተን ነበር። ለማህበረሰብ ያበረከተው ጨዋነቱ ኮንቴንቶቹን ሪቪው እናርግ። አንዱንም ይዘቱን ሪቪው አላረጋችሁት። ወደ ኋላ ሄዳችሁ ሪቪው ብታረጉት የሚያሸልመው ሳይሆን የመጨረሻ የሚያሳስረው ይዘት ነው ያለው። ብዙ ለማንም የማይጠቅም ማለት ነው። ሐሳቦቹ ናቸው እንትን የሚሉኝ። በነገራችን ላይ ደግሜ እናገራለሁ። ልጁ ወጣት ልጅ ነው። በግላችሁ ቢሊየን ሰጣችሁት ቢሆንም አይገርመኝም። አሁንም ቢሆን አርጎለት ስራውን አታበላሹበት፣ ቃሉን አትጠቀሙ። እናንተ ዩቲዩብ ላይ ያቀረባችሁትና በሱ ጃንጥላ ስር ተከልላችሁ በሱ የእብደት ዝናብ ስር ተከልላችሁ የከሸፈባችሁን የበራባችሁን ፌመስነት ለመመለስ የሞከራችሁ ትልልቅ ሰዎች በሙሉ በጣም ነው የምታሳዝኑት። እሱ ከሰበሰበው ከዚህ ካገኛት ገንዘብ ለመጠቃቀም ብላችሁ ያለ እድሜያችሁ ያለ ቦታችሁ ወርዳችሁ የተገኛችሁ ሰዎች ታሳዝናላችሁ። በጣም እጅግ በጣም ነው የምታሳዝኑት። ምንድነው የሚገኘው ከዚህ? የራሳችሁ የዝን ሁሉም ዘመን አለው። በነገራችን ላይ የሆነ ዘመን ለዝነኛ ከሆንክና አሁን ካልሆንክ ወይ እየሰራ አይደለም ወይ ትተዋል ወይ የሆነ ፋውል ሰርተሃል፣ አለቀ። ሰው ላይ አትጠለል። የምትጠለለውን ደግሞ ሁሉም ሰው ግሩፕ አለው። ከ20 ዓመት ልጅ ጋር ከ23 ዓመት ከ24 ዓመት ልጅ ጋር ትልልቅ ሰዎች የ70 ዓመት ሰው ተቀምጦ ጀግናው ምናምን ሲለው ምን እንደሰራ ራሱ የማያውቅ ምን አድርጎ ነው ጀግና የምትለው ቢባል የማይመልስልህ እርዳታ ረድቶ ረጆች እንዳይሰሙ ራሳቸውን ትተው ቤታቸውን ትተው አስፋልት እያደሩ በየገጠራ ገጠሩ እየዞሩ የሚረዱ ሰዎች እንዳይሰሟችሁ። ወጣት ልጆች አበባ የመሳሰሉ ወጣት ልጆች ራሳቸው በገንዘቡ ፋ ማለት የሚችሉ ልጆች እየዞሩ ከመንገድ ላይ ሰው የሚያነሱ ሰዎች እንዳይታዘቧችሁ። በተቋም ደረጃ እርዳታ የሚረዱ እነ ቢሊያም መቄዶንያና ሌሎቹ እንዳይታዘቧችሁ። እርዳታ ከቤተ ክርስቲያን በር ላይ ላሉ ነዳያን 50 ብር መስጠትን በቪዲዮ ቀርጸ እየሸቀልክበት ማኒፑሌት እያረክሰውን እንደዚህ የስነ ልቦና ጨዋታ በጣም ቺፕ ወርደናል ማለት ነው። በዚህ ያህል ድንቁርና አርቦናል ማለት ነው። ደደብነት በቃ ሰልፍ ወጣችሁ እኮ ድድብና ሲወደስ አያሳፍርም? ያው ትልቅ ሰው በዚህ ደረጃ አንሶ የሚገኝበት ሀገር እንዴት ሀገር ይሆናል? ያ ሀገር መሬት አይደለም ሀገር ብያቸዋለሁ። ሀገር ህዝብ ነው። ህዝቡ ድራሹ የሚጠፋ ከሆነ ሀገር የለንም። በእንደዚህ አይነት መልኩ ሼፕ ያደረጋችሁ ትውልድ የዛሬ 30 እና 40 ዓመት 20 ዓመት እድሜ ሰጥቶን ካየነው እቺን ሀገር የሚቀበልም ሰው የለም። የምትንቀሳቀስም ጉዳት ሆነም ጭራሽ አሁን ራሱ ያለነው ወደ ኋላ ነው የሚመልሰው። ትምህርት ፖሊሲያችን ችግር አለበት። ስንት ሰው እየወደቀ ምን ህልቆ መሳፍ ችግራችን ተቆጥሯል። እኛ አክት የምናደርገው ግን ሞልቶት እንደተረፈው ስዊድን እየተጫወትን ነው። የማስ የፖርኖግራፊ ሱሰኛ ነበርኩ እና ሀገራዊ ችግር ነው ያንተ ሱሰኝነት። በቃ እዛ ሌቭል ደረስን። ደልቶን ስንት ችግር አለበት። ዘይት ተሰልፈን እየገዛን ስኳር እንደዚህ እንደ ኮኬን በወረቀት እንትን ያለ እየተካፈልን ያንተ ፖርኖ እዛው ሱሰኝ ቻላ ቤት ተቀመጥና ዝጋ። who cares ስላንተ ፖርኖ ሱስ? ስላንተ የማስተርቤሽን ኤክስፕላኔሽን ማንም ያገባው? ስላንተ ልብስ ዋጋና ስለ ሽቶ መጠን የሚያገባው ሰው አለ ውስጥ? እዛ ላይ ጊዜ ላይ ደረሰን ነው። እኛው እነሱን ሰዎች እየጠራችሁ የምትሸልሙት ትልልቅ ሰዎች አታፍሩ እንዴ? ዘር እኮ ልጅ ምናምን ይኖራችኋል እኮ ያስወቅሳል እኮ። ሰው አንዴ ነው የሚኖረው ምድር ላይ። why don't you live the right way? አንዴ የምትኖሩ ከሆነ just do the right thing። ውስጣችሁ ያውቀዋል። አሁን ይሄን ልጅ ከማንቆለጳጰስ ከመሸለም ከምናምን ደረጃ ያገኛችሁት ነገር ምንድነው? አንድ ሸላቢዎቹ ብር፣ ስፖንሰር፣ ገንዘብ። የመንግስት ተቋማት ማፈር አለባችሁ። ይሄን ስፖንሰር የምታደርጉት ትውልድ የሚያጠፋ ነገር ስፖንሰር አይደረግም።
ምንድነው ስፖንሰር ማድረገው? መስፈርታችሁ ምንድነው? ማንን ነው የምትሸልሙት? ኢምፓክቱ ምንድነው? ማህበረሰብ ላይ የሚለው ሳታጣራ ብር ዝም ብለህ ኢንጀክት ታደርጋለህ? አይደረግም። የራቁት ዳንስ ውድድር ታደርጉኛላችሁ እናንተ መንግስት ተቋማት የ16 ዓመት ልጆች ያው ቤተሰቦች እንደሰማችሁት ነው ሰምረ ባሪያው ሲናገር የነበረው ንግግር ይሄን ይመስላል። ግን አሉ ላይ እጅግ በጣም ብዙ የተለያዩ ሰዎችን ሲረዳና ነበር ሁላችሁ ታውቃላችሁ። ተስፋ አድርጋለሁ። ሰሞኑን ደግሞ ጋሽ ሰለሞንን እጅግ በጣም ብዙ ጊዜ ከ40 ዓመት በላይ በሰሩበት ቲያትር ላይ ምንም አይነት መኪና እንደሌላቸው ደግሞ አሁን ድረስ በታክሲ ተሳፍረው እንደሚሄዱ ይታወቃል። ታዲያ አዶናይም እጅግ በጣም ጥሩ ስነ ምግባሩን አሳይቶ እጅግ በጣም ደስ የሚል ሁኔታ ገንዘብ አሰባስቦላቸው መኪና እንደገዛላቸው እየተሰማ ነበር። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። የበርካቶችን ስሜት የነካው የጋሽ ሰለሞን ድርጊት ጋሽ ሰለሞን እንግዲህ እንደምትመለከቷቸው መድረክ ላይ በደስታ ብዛት መውደቃቸው ነው የተገለጸው። አርቲስት ሰለሞን ተካ በባህር ዳር ደብረ መድኃኔዓለም ቤተክርስቲያን በመንፈሳዊ አገልግሎት ላይ ያሉ ባጋጠማቸው ልዩ የደስታ ስሜት እንግዲህ መድረክ ላይ ወድቀዋል። አርቲስቱ በዝማሬ ላይ እያሉ አንድ የምስራች ዜና የሰሙ ሲሆን በዚህም ምክንያት ታዲያ ደስታው መቆጣጠር አቅቷቸው እንግዲህ መድረክ ላይ ሲወድቁ ታይቷል። ወዲያውኑ በአጠገባቸው የነበሩ ልጆች ከመሬት ያነሷቸው ሲሆን እንዲሁም ደግሞ አርቲስት ሰለሞን ተካም የጀመሩትን አገልግሎት በማቀጣጠል እሰይ ነጋ በማለት እንግዲህ በታላቅ ደስታ ዝማሬውን መቀጠላቸው ነው የተገለጸው። ይህ ሁኔታ በስፍራው የነበሩት ምዕመናን ስሜት የነካ ልዩ አጋጣሚ ሆኖ አልፏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። እንደምታውቀው እንግዲህ ብሩክ ሪል ስቴት በአዶናይ በኩል እንግዲህ ቃል የገባውን የመኪና ስጦታ እንግዲህ ሊያበረክትላቸው ቃል እንደገባ የሚታወስ ነው። እጅግ በጣም ደስ ይላል ቤተሰቦች፣ ምክንያቱም የሰራ ሰው ዋጋው ሲከፈሉ እጅግ በጣም ደስ ይላልና እኚህ አባታችን ከ40 ዓመት በላይ ኢትዮጵያን በቲያትር አገልግለዋል። እጅግ በጣም በሚገርም ሁኔታ ግን ይሄ ሁሉ ዓመት እንኳን አገልግለው አሁን ድረስ ከህዝብ ጋር በህዝብ ትራንስፖርት ነበር ተጋፍተው የሚሄዱት። ታዲያ አዶናይ ይሄን ቪዲዮ ካየ በኋላ እጅግ በጣም ደስ በሚል ሁኔታ መኪና እንዲገዛላቸው አድርጓል። ታዲያ ቤተሰቦች አዶናይ እጅግ በጣም ብዙ የሚወቀሱ ባህሪዎች ቢኖሩትም ግን እንደዚህ ጥሩ ስነ ምግባሮችን ደግሞ መዘንጋት መርሳት የለብንም ብዬ ማሳወቅ እፈልጋለሁ። እስኪ ደግሞ ላይ ቪዲዮችን አይተን እንመለስ። ሌላ ደግሞ ቤተሰቦች በመቀጠል ማሳጋችሁ ቪዲዮ ምንድነው? ሰሞኑን አዶናይ እጅግ በጣም ትልቅ መነጋገሪያ ሆኗል። እጅግ በጣም የሚገርመው እጅግ በጣም ትላልቅ ምሁራኖች እንዲሁም ደግሞ ትላልቅ ባለስልጣኖች፣ የሃይማኖት አባቶች ጉዳዩን አዶናይ አድርገውታል። ርዕሳቸው እንዳለ አዶናይ ሆኖ እጅግ በጣም ሰዎችን እያነጋገረና እያስገረመ ነበር። ታዲያ አንድ ኡስታዝም በመስጊድ ውስጥ ስለ አዶናይ እየተናገሩ ነበር። እንዴት ሰግጥና ፈምስ ብሎ ሰው መኪና ይሸለማል ብለው እጅግ በጣም ትልቅ ተቸት እያደረጉበት ነበር። ታዲያ ደግሞ አንድ የቤተክርስቲያን አባት ደግሞ ለዚህም የሚሆን መልስ እየሰጡ ነበር። እስኪ ደግሞ የአባታችንን ንግግር ሰምተን እንመለስ። አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። ይህም ቪዲዮ ተመልከቱት። ላይ ለተወሰነ ደቂቃ እዩትና የምንነጋገረው ነገር ይኖራል። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። በህይወት ዘመናችሁ መልካም ለመስራት አስቡ። መልካምነት ጥሩ ነው፣ መልሶ ይከፍላል። በተለይ በወንድሞቻችሁ አትቅኑ። በየትኛውም ሃይማኖት ውስጥ ብትኖሩ ማንንም ከዓላማው አታሰናክሉ። ይሄን መልእክት ለአዶናይ ነገሩት፣ አስተላልፉለት ለአዶናይ። ትናንትና በደስታ ስናየው ነበረ ሲስቅ ማርያም ሲል በተለያዩ መድረኮች ላይ ማርያም ሲል ክርስቶስን ከአንደበት ያለየውም ሲል እያየነው ነበር። ዛሬ ደግሞ ማንም ባወራው ወሬ፣ ሰዎች ተነስተው በሚያወሩት ወሬ መደናገጥ፣ መፍራት፣ ወደኋላ ማፈግፈግ፣ ከዓላማ ማፈግፈግ፣ እንዲህ አይነት ነገር ክርስቲያን ከዓላማ አያፈገፍግም። አዶናይን የሚከተሉ በጣም በርካታ የተዋህዶ ልጆች አሉ። በጣም በርካታ የድንግል ማርያም ልጆች አሉ። በጣም በርካታ ወጣቶች ወንጌል ሰምተው የማያውቁ ቲክቶክ ላይ ተደቅነው የሚውሉ ወንጌልን ሰምተው የማያውቁ የእመቤታችን የድንግል ማርያምን እናትነት የማያውቁ የእግዚአብሔርን አምላክነት የማያውቁ በጣም በርካታ ሕፃናቶች አሉ። በጣም በርካታ ልጆች አሉ። አሁን ዛሬ አዶናይን የሚከተሉ ማለት ነው። ስለዚህ አዶናይ የእመቤታችንን ስም በመጥራት የተነሳ በዙሪያ የዲያብሎስ ሰራዊት ከቦሃል። በዙሪያ በዚህ ሰዓት መፍራት፣ መደንገጥ፣ መጨነቅ አያስፈልግም። ከዓላማ ማፈግፈግ አያስፈልግም። በዚህ በኤፌሶን ምዕራፍ 6 ላይ ከቁጥር 11 የተጻፈ ቃል አለ። የዲያብሎስን ሽንግልና ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ ይላል።
በሚጨንቅህ ጊዜ፣ በሚጠብህ ጊዜ፣ የሰዎች ዛቻ በሚያስፈራራ ጊዜ አትጨነቅ፣ አትደንግጥ። ወደ ቤትህ ግባ፣ ስልክህን ዝጋና ጸሎት አድርግ። ካጠገብህ ያሉ አንተን እንወዳሃለን የሚሉ በርካታ ልጆች ሊኖሩ ይችላሉ። እነሱን ተጠንቀቃቸው። ትናንትና ዛሬ ለአንተ ልንመሰክርልህ፣ እኔ በግሌ ለአንተ ልመሰክርልህ የፈለግኩት ትናንትና የድንግል ማርያምን ስዕል አድኖ ሲቀዱ የነበሩ ሰዎች በአዶናይ አማካኝነት አፍረዋል። ለምን? በአደባባይ ወጥቶ ማርያም ማርያም ብሎ ስለተጣራ ማለት ነው። ስለዚህ የቤተ ክርስቲያን ልጅ ስለሆንክ ከጎንህ ልንሆን ያስፈልጋል። እኔ ከጎንህ ነኝ። በጸሎትም በተለያየ ነገርም በሐሳብም በምክር አገልግሎትም ላግዝህ ከጎንህ ነኝ። ማንም ባወራው ወሬ ማንም በሚዝተው ዛቻ ከዓላማህ እንዳትደናቀፍ መበርታት አለብህ። ሲቀጥል በመጽሐፍ ቅዱስ ውስጥ ባሉ የእግዚአብሔር ቃላት እንነጋገራለን። በሁሉም ዘንድ እየጨመራችሁ የሚንበለበሉትን የክፉን ፈላጻዎች ሁሉ ሊያጠፋ የምትችሉበት የእምነት ጋሻ አንሱ ይላል መጽሐፍ ቅዱስ። በአንደበት ብቻ የእግዚአብሔርን ስም ጠርቶ ማሸነፍ አይቻልም። ታውቃላችሁ ክርስቲያኖች፣ አዶናይን የምትከተሉ የተዋህዶ ልጆችና የድንግል ማርያም ልጆች በአንደበት በምላስ በመናገር ብቻ ያለ ተግባር የጠላትን ኃይል ማንበርከክና ማሸነፍ አይቻልም። የጠላትን ኃይል ማሸነፍና ማንበርከክ የሚቻለው ስንጸልይ ነው። እግዚአብሔርን ስንከተል ነው። የጸሎት ሰዎች ስንሆን ነው። ሌላው ዋካችሁ ከቅናትና ከምቀኝነት ራቁ። ደግና መልካም ሰዎች ለመሆን አስቡ። ከዛ ውጭ ግን አዶናይ ባለስልጣናት ጋር አትጠጋ። ፖለቲካ ውስጥ እጅህን አትንከር፣ አትጠጋ። ተረት ተረት ወሬ ሰምተህ የተረት ተረት ወሬን ለኔ ሊሆን ይችላል አትበል። ስለ ቴድሮስ ስለ ምናምን ስታወራ ይሄ ቡና እየጠጡ ሰዎች የሚያወሩት ወሬ ነው። ከዚህ እራቅ። የመጣህበትን ዓላማ ከመንፈሳዊ ማንነት ጋር እያጣቀስክ ግብ ለመምታት ስትቸገርና ስትጨነቅ ተስፋ የመቁረጥ ችግር ሲገጥምህ ጸሎት አድርግ። ሰላም ለኪ ብለህ የእመቤታችንን ጸሎት አድርግ፣ ታሸንፋለህ። ባልባሌ ቦታ ላይ ከማይሆኑ ሰዎች ጋር አትግጠም፣ አደጋ እንዳያመጡብህ ማለት ነው። ከዛ ውጭ ግን የቤተ ክርስቲያንን ወዝ እንዲመለስ በህፃናቱ፣ በወጣቶቹ፣ በልጆቻችን እንዲመለስ ስላደረግ ቤተ ክርስቲያን ታከብራለች፣ ቤተ ክርስቲያን ትወዳለች፣ ቤተ ክርስቲያንም ትጸልይልሃለች ማለት ነው። ማንም ሲያገሳብህ አትፍራ። አንተን የሚጠብቅ መልአክ አያንቀላፋም። በሌላ ፕሮግራም መልሰን እንገናኛለን። ቤተሰቦች እኚህ አባታችን ሲናገሩ የነበሩ ነገር ምክንያቱም ትላንትና ምስለ ስዕል ሲቀዱ የነበሩ ሰዎችን ዝም ማለታችን አንርሳ። ታዲያ ዛሬ አዶናይ በአደባባይ ወጥቶ ማርያም ማርያም ድንግል ማርያምን ካመሰገነ በኋላ እጅግ በጣም ትልቅ ተቃውሞ እየደረሰው ይገኛል። ጉዳዩ ወደ ሃይማኖትም እየሄደበት ይገኛል። እጅግ በጣም ነው የሚገርመው። ታዲያ ቤተሰቦች የአባታችንን ንግግር እንዴት አገኛችሁት? እናንተም የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቆም። ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው። አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖረኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችሁ አላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ
ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ህዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ የሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅምኝም ወርዱ። በዛ ውስጥ ግን መጠቀም የፈለገው ነው ኦሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ኤኒዌይስ አሁንም ቴንኪዩ። እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብሎ መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም አላለም የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በቲቢት አይደለም። ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለ በያስከው ነገር ማንንም ሳትሰማ ፎከስ አርግ ነው። በርታ ነው። ለማንም አቴንሽን ሰጣ አትውደቅ ነው ሜሴጁና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነውና አሁንም ቃሉን አልተጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድነው ይባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና ሁለት እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። I know you are so smart ብለጣቸው። አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው። እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያረጋችሁት ነገሩን አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆ እንደናንተ ነው ሶሻል ሚዲያ ላይ ግን ከሪያሊቲ አንፃር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋቸዋል። ወደ ፖለቲካውም እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። ሂስ ሶ ዋይዝ። እግዚአብሔር አይምሮውን ይባርክ። አሁንም የኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ በራስ መተማመን የራስን መሆን ኃጢያት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን ሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢያት ከመሰላችሁ ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና ሂድ ገስግስ። እግዚአብሔር መንገድን ያቅናልህ። በእውነት የክፉ አይን ካንተ ላይ ይጋረድ። ሊያስበሉት ነው የተነሱት ብዙዎቹ። ሚዲያ ከፍቶ ስለሱ ያወራሉ። ልጆቻችሁ በሱ ደረጃ ቢታወቁላችሁ፣ ወንድሞቻችሁ በሱ ደረጃ ቢታወቁ ይሄን አታረጉም፣ እንደዚህ አትከፉም ነበር። ሁሉም የራሱ ወንድም የራሱን ልጅ ብብቱ ስር ደብቆ የሰው ወንድምና የሰው ልጅ ላይ ጉርጓድ ይቆፍራል። ምረት ያርግላችሁ እግዚአብሔር። እንደው ከሰማይ የከፈተለትን በረከትና ህይወቱ ላይ እንዲኖረው እንዲሰራው የተጻፈለትን መኖሩ አይቀርም። እንኳንም ተውከው። ይሄ ከሆነ ችግሩ እኔም ሰግጣለሁ። መሰገጥ ማለት ሁለት ስራ ሰርቶ ሀብታም መሆን፣ የራስ ካምፓኒ መክፈት፣ የራስን ኑሮ ማሻሻል ነው ለኔ። እሰግጣለሁ። እንደውም ከዛሬ በኋላ ቃሉን እኔ ወስጄዋለሁ። ይመች ብለጣችሁ። አሁንም እግዚአብሔር ዋይዝ ያርግ። መድኃኒዓለም እሱ ዋይዝ ያርግ። ጭንቅላት አይምሮህን ይክፈትልህ። አሁንም የሰማይ ሰማያቶቹ መስኮት ይከፈቱልህ። ያገኘ ሁሉ ይውደድህ፣ ያገኘ ሁሉ ይቀበልህ፣ ያገኘ ሁሉ በፍቅር ይውድቅ ይበል። የሰማይ መስኮት በሁሉ አቅጣጫ ይከፈትልህ። ማንንም አይቅደምህ።
የሮጣ አይደለም የሚቀድም ቅን የሆነ ነው። የልብን ቅንነት አይቶ እግዚአብሔር በአራቱም አቅጣጫ ከሚወረወር ክፉ ፍላጻዎች እግዚአብሔር ይጋርድ። ትክክል ነው። ቤተሰቦች እህታችን ስትናገር የነበራቸው ነገሮች እጅግ በጣም ደስ ይላል። ምክንያቱም ሰግጥ የሚለው ቃል እኛን አይጠቅመንም አይጎዳንም። ግን አሩናይ ነው የሚናገረው ከሆነ ደግሞ ሰግጥ ማለት ደግሞ ባለህበት ስራ ላይ ጠንከረ ስራ፣ ባለህበት ዘርፍ ላይ በተበለበጠ ሞክር፣ ራስን አሳድግ ነው የሚለው ትርጉሙ እኔ በተረዳሁት መንገድ ብሎ ለዚህ አድርጎ እያስረዳ ነበር። ታዲያ ቤተሰቦች ይህ ነገር ምን እንደሚያስቆጣ እንዲሁም ደግሞ ምን እንደሚያስደብር እኔ አልገባኝም። ምክንያቱም አሩናይ አሁን ላይ የሚያደርጋቸው ነገሮች እጅግ በጣም ብዙ ወጣት ኢትዮጵያኖችን በሶሻል ሚዲያ ላይ የተለያዩ ስራዎችን እንዲሰሩ እያነቃቃ ነበር የሚገኙ። ግን እጅግ በጣም ብዙ ሰዎች ደግሞ ተቃውሞን እያደረሱበት ይገኛል። እኔ ለእናንተ ዛሬ ጠለቅ ባለ ሁኔታ ስለ አሩናይ የነገርኳችሁ ያሉት ሳምንቱን እጅግ በጣም ብዙ ሰዎች ሲነጋገሩበትና እጅግ በጣም ብዙ ሰዎች ሲመካከሩበት የነበረ ጉዳይ ስለነበረ ነው። እስኪ ደግሞ ከአሩናይ ጉዳይ ወጣንና እስኪ ደግሞ ያ ቪዲዮ አይተን ነው ማለት መረጃ ምንድነው? ኮሜዲያኑ ወንደሰን እንደሞተ ሁላችሁም ታውቃላችሁ። እጅግ በጣም ብዙ ሰዎችም በጣም አዝኗል። በተለይ ደግሞ ልጁ በቀብር ስነ ስርዓቱ ላይ አለቃቀሷት እጅግ በጣም ብዙ ሰዎችን እያሳዘነ ነበር። ታዲያ የተለያዩ ኮሜዲያኖች ተጠየቁ። የሞተውስ ሞቷል፣ እጅግ በጣም ገምታዘረን ልጁ ነች፣ እጅግ በጣም ነበር የሚወዳት ብለው ስለ ልጁ የተናገሩ ነበር። እጅግ በጣም ትልቅ ሀዘን እንደተፈጠረ ሁላችንም አንረሳም። እስኪ ደግሞ የኮሜዲያኑ ጓደኞች ሲናገሩ የነበሩ ነገር ሰምተን እንመለስ። ልጁ ታሳዝናለች። እኔም ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች ነገር? ትክክል ነው። ቤተሰቦች ማንኛውም ሰው በህይወት ያለ ነው ሁሉም ሰው ሊያስታውሰው የሚችለው ይሄ ወንድማችን ግን ከሞተ በኋላ ነፍሱን እግዚአብሔር በአጸደ ገነት ያኑርልን። ከሞተ በኋላ ከዚህ በኋላ ማስታወቂያ ላሰራ ብሎ የመጡ ሰዎች የለም እሱ ምክንያቱም እሱ በህይወት የለምና። ግን እባካችሁን ትላልቅ የሶሻል ሚዲያ ባለሙያዎች እንዲሁም ደግሞ እጅግ በጣም ትላልቅ ማስታወቂያ የምታሰሩ ድርጅቶች እባካችሁን ልጁን አስቧት እያለ ነበር። ጓደኞቹ እባካችሁን አስቧት እያላችሁ እናንተም ኮሜንት ላይ አስቀምጡልን። ታዲያ ያኔ ኮሜዲያን ወንደሰን በህይወት እያለ ኢቢኤስ ቴሌቪዥን ላይ ቀርቦ ስለ ልጁ ጥናት የተናገረ ነበር። እስኪ ደግሞ የኮሜዲያኑ ንግግር ሰምተን እንመለስ። በጣም ጎበዝ ልጅ አለች እና እንትን ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ነው ያስተማሪ ስጋን እኔ ባቄላ እና ሁሌ ማማዬ ይሄ ባቄላ ስጋን ይተካል አልኳት። ብልጥ ናቸው ልጆች በእውነት ነው የምልህ። አባዬ ይሄ ስጋን ይተካል አለችኝ። አዎ ለምን ታዲያ ቆዳውን አሸጡትም ማለት ኮሜዲያን ወንደሰን ሲናገር ለነበረ ነው። ልጄ እጅግ በጣም ፈጣን ነች፣ አይምሯ ብሪሊያንት ነው ብሎ የመሰከረላት ነበር። ታዲያ እባካችሁን ትላልቅ ባለሀብቶች እንዲሁም ደግሞ ትላልቅ የሶሻል ሚዲያ ባለሙያዎች፣ አርቲስቶች ልጁን ማሰባችሁን አትርሱ። ምክንያቱም ይሄ ነገር አንድ አመት ሁለት አመት ካለፈ በኋላ እሱ ልጅ ዞሮ የሚያስተሳስብ ሰው የለም እያሉ ነበረ ጓደኞቹ። እባካችሁን እያላችሁ እናንተም ኮሜንት ላይ አስቀምጥኳችሁ ነው። ጋሽ ሰለሞን መኪና እንደተሸለሙ ሁላችሁም ታውቃላችሁ። ታዲያ ስለ አሩናይ ንግግር ነው ደግሞ ሰግጥ ፈምስ ስለሚለው ንግግር ትርጉሙ ይሄን ይመስላል ብለው ስለ አሩናይ የተናገሩ ነበር። እስኪ ደግሞ ጋሽ ሰለሞን ካንደበታችሁ የተናገሩትን ንግግር ሰምተን እንመለስ። ሰግጥ ነው አሁን ለምሳሌ በቃ ቸክሎ መስራት ማለት ነው። ቸክለሽ አሁን ዩኒቨርሲቲ ይሄ ቸካይ ነው ይባላል። ሰግጥ እንደማለት ጠንክረሽ አውትሻይን መሆን ማለት ነው። ከዚህ ውጭ ሌላ የምታረጉመው ነገር የለም። ድምፁ እንኳን አምር ሰግጥ አሁን ይሄ ሰግጥ ፈምስ ምናምን የሚለው ብዙዎች አሁን እየተነተኑት ነው። ትንታኔ አያስፈልገውም። አራዳ በአሁኑ ትንታኔ ይሄ በቃ የተንበላጠጠ ምናምን አራዳ እውቀት ያለው ሰው ማለት ነው። ታጋሽ የሆነ ሰው ማለት ነው። ሰልፍሽ ያልሆነ ሰው ማለት ነው። ለሌሎች የሚኖር እኔ አይልም። እኔ በእኔ ዘመን ይሄ ነው እኔ የሚል ነገር የለውም። እዛ ላይ ሀሳቡ ላይ እናነሳቸውን ሀሳቡን ትልቅ አባባል ነው። በቃ ካልጣመን ማግለል ነው፣ መተው ነው። ለምን እንተነትናለን? ማንን እኛ ታግ ነው ዘረፋ አገኝ አይልም። ምሳሌ አይደለም ሰግጦ ነው እሱ ሌት ተቀን ሰግጦ ሰራ። ሌት ተቀን አድምቶ ሰራ። እንግዲህ በዘመኑ ቋንቋ ደግሞ ማድማት ይባላል። አንድ ስራ ላይ አድምተሽ ስሪ፣ አድምተሽ ስራ እንደሚባሉ ማለት ነው። ነጭ ላብን አውጥተህ ስራ። ይሄ ነው ትርጉሙ። ሌላ አንቺ ትርጉም ነው።
እና የህዝብ ትርጉም ለማብራገና ለማበጣበጥ የሚፈለግበት ሀሳብ ስላሉ እኔ አንዳንድ ቲክቶከሮች እንደው ቲክታከር ነው የሚባለው ሲያሞላቀቁት ቲክታከር ሲሉት ያስቀኛል። ያው ቲክ ማለት እኮ ቲክ እና ቶከር ወረኛ እንደማለት ነው። ብዙዎች ወረኞች እንደው ቢያስተካክሉት ከሌ ጀምሮ ያው ቲክቶክ ነገሩ እንደሰማችሁት ነው። እኔም ሰግጫለሁ እኔም ፈምሻለሁ እያሉ ነበር። በእርግጥ ትክክል ነው። ጋሽ ሰለሞን ለ40 ዓመት ቲያትር እንደሰሩ ኢትዮጵያ ውስጥ ታወቀ ነገር ነው። ቀደም ጀምሮ እየነገርኳችሁ ነበር። ግን አሁን ላይ አብና የሰማችሁን አንስቶ ከማስታወሱ በፊት ግን ማን አስታውሷቸው ነበር? እኛ አባታችንን ማንስ አጣቀጣርቶ ኢንተርቪው አድርጓቸው ያውቃል? ይሄን ጥያቄ ለእናንተ ልትውላችሁ። ሰሞኑን ግን አሩና ባረገው እንቅስቃሴ ነው ይህ ሁሉ ነገር ሊፈጠር የቻለው። ታዲያ ቤተሰቦች እናንተስ ምን ታሳባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በስተመጨረሻ ደግሞ ማሰማችሁ ቪዲዮ ምንድነው ቤተሰቦች ደርሹ ዳና እጅግ በጣም ትልቅ ሀዘንኛ ቤት ተፈጠረ ያለች የተናገረች ነበር። እስኪ ደግሞ የደርሹ ዳና ንግግር ሰምተን እንመለስ። በእኛ ቤተሰብ ላይ የደረሰው ነገር በማንም ቤተሰብ ላይ እንዲደርስ አልፈልግም። ማለት በዘር ማንዘራችሁ አይድረስ። አንዳንዴ እንደዚህ አይነት ቆሻሻ ነገር ማለት ነውና አጎት አለኝ፣ የ3 ልጆች አባት ነው። ሚስት አለችው፣ ለፍቶ አዳሪ ነው እንደማንም ኢትዮጵያዊ። እሷም ያንን ኑሮ ለማገዝ ተፍ ትላለች። እሷ ግን ስራ የምትሰራው ምንድነው የቻይኖች ካምፓኒ ውስጥ ነው። የቻይና ካምፓኒ ማለት ካምፓኒያቸው ጋር ሳይሆን መኖሪያ ቤታቸው ላይ ተመላላሽ ሰራተኛ ናት፣ የአጎቴ ሚስት ማለት ነውና ተፍ ትላለች ምናምን። 3 ልጆች አላቸው። ከዛ 4ኛ ልጅ አረገዘች። እንዳጋጣሚ ሆኖ እኔ ሐዋሳ ነበርኩኝ፣ የዛሬ 2 ሳምንት አካባቢ ሐዋሳ ነበርኩኝና መጣ ምናምን ተብሎ እሺ ምናምን ወደ ሪፈራል አልፋለች ምናምን ተባለ። በቃ እየተሯሯጥኩኝ ምናምን ሄድኩኝ ሪፈራል ሆስፒታል። ከዛ አጭር ምጥ ነበረ፣ ብቻ ምጥ እግዚአብሔር ይመስገን በሰላም ተገላገለች። ስትወልድ ግን ለመናገር እኔ ሞራል አጣለሁ አንዳንዴ። ስትወልድ ቻይናዊ ልጅ ነው የወለደችው። በቃ ቻይናዊ ልጅ፣ ከለሩ ሌላ፣ አይኑ እንደዚህ ያለ ቻይናዊ ልጅ ማለት ነው። እኔ በጣም ደነገጥኩ። አጎቴ ቢኒዳና ነው የሚመስለው፣ እሷ ትንሽ ጣያም ያለች ናት። እንዴት ይሄ ሊፈጠር ይችላል? የመጨረሻ በቃ ሁላችንም ግራ ተጋባን፣ ደነገጠን፣ የመጨረሻ ደነገጠንና አረ ምን አይነት ነገር ነው? በቃ ምን አይነት ጉድ ነው ምናምን እያልኩኝ በቃ በጣም ተገርሜ ኔክስት ዴይ ላይ ወለደች ምናምን ነገር። ከዛ ከሆስፒታል ልትወጣ ነው ነይ ፒክ አርጋት ምናምን ስባል እሺ ብዬ ይዣት ወደ ቤት እየተመለስን ያለ ጠየቅኳት። ውድዬ ግን ምንድነው ግን ጩጬው እኮ ምንም አጎቴን አይመስል ወይ አንቺን አይመስል ምናምን ስላት አዎ ምናምን ነገር አለች። ሃፒ ሆና ማለት ነው። ምንድነው ምናምን ስል ቻይናዊ ነው የሚመስለው ልጁ ስላት አዎ አለችኝ። አባቴ እንዴት ሊመስል ቻለ ምናምን ነገር አልኳት። ቻይኖቹ ቤት ተመላላሽ ስትሰራ በትልቁ የፋሚሊ ፎቶ አለና እዛ ፋሚሊ ላይ ህፃናቶች ምናምን የተቀመጡ ህፃናት ምናምን አሉ አለች። ቻይና ሀገር የሚኖሩ የቤተሰቦቻቸውን ፎቶ ሰቅለው ነው እንግዲህና እርጉዝ በነበርኩ ሰዓት ሆዴን ይዤ በርከክ ብዬ በፎቶ ላይ አለች። እሺ ጌታ ሆይ እኝን የመሳሰሉ ልጆች ስጠኝ አባቴ እያልኩኝ ለጌታዬ ጸሎት አደርስ ነበር አለች። እሺ ስላት ይሄው የጸሎቴ ምላሽ ቻይናዊ ልጅ ወለድኩኝ ምናምን አላለች። አሜን ነው ወይ? የመጨረሻ በቃ ገረመኝ። እኔ ከምንም በላይ የደነቀኝ ግን የአጎቴ መልስ ነው። ከዛ ሌላ አጎቶቼ ምናምን እንዴት እንደዚህ ይሆናል ምናምን ብለው ሲጠይቁት ድንገት አለ እግዚአብሔር ይሄ ቻይናዊ ልጅ እቤቴ እንዲኖር ፈልጎ ሊሆን ይችላል። እግዚአብሔር የኔ ውድ አጎት ቻይናዊው ልጅ ቤቴ ድንገት እንዲኖር አስቦ ፈልጎ ሊሆን ይችላልና ምንም ማድረግ አልችልም፣ ልጁን አሳድጋለሁ ብሏል። እኔ እንደዚህ አይነት ነገር በጣም መቃወም ሰው ነኝና እርሶ ቢሆኑ ምን ያደርጋሉ አይነት መረጃ ነው ያደረስኳችሁና ኮሜንት ላይ ሀሳባችሁ ይጠበቃል። ሌትስ ጎ ጋይ። ያው ቤተሰቦች እንደሰማችሁ ስራዎች በጣም አስገራሚና አነጋጋሪ ነገር ነበር። ሰምተን የተመለስነው የተወለደው ልጅ ቻይና ነው የተባለ ነበር። በእርግጥ ደግሞ እጅግ በጣም ብዙ ሰዎች በተለይ ደግሞ እናቶችን ደግሞ እነዚህ አይነት ጥያቄ ሲጠይቋቸው እጅግ በጣም ብዙ ጊዜ እርጉዞች ባረገዙ ወቅት የሚያዩትን ነገር ነው የሚወልዱት ይባላል። ግን እኔ ፈጽሞ በዚህ ሀሳብ አልስማማበትም። እናንተስ ትስማማቡታላችሁ ወይ? እስኪ ያላገባችሁ ሰዎች ባለቤታችሁን ካገባችኋት በኋላ
ልጅ ስትወልዱ የተወለደው ልጃችሁ ፈረንጅ ወይ ደግሞ ቻይና ነው የሚወለድ ልጅ ነው ብላችሁ ተቀበላችሁ ታሳድጋላችሁ? ጥያቄው ለእናንተ። ለተወላችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህ ይመስሉ ነበረ። ስላዳመጣችሁኝ አመሰግናለሁ። በቀጣይ አነጋጋሪ አስተማሪ ነው ደግሞ ቁም ነገር አዘል ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ደግሞ ላይክ ማድረጋችሁን አትርሱ። አበረታቱን።